እንደ አውሮፓውያን አቆጣጠር መጋቢት 3 ቀን 2026 ባለው ወቅታዊ መረጃ መሰረት በእስራኤልና በኢራን መካከል ያለው ጦርነት እጅግ አደገኛ በሆነ ወታደራዊ ግጭት ውስጥ ይገኛል። እስራኤልና አሜሪካ በጋራ በመሆን ኦፕሬሽን ላይንስ ሮር በሚል መጠሪያ በኢራን ላይ የጀመሩት መጠነ ሰፊ የአየርና የባህር ጥቃት አምስተኛ ቀኑን ይዟል። በቴሄራን ከተማ የሚገኙ ስትራቴጂካዊ ቦታዎች፣ የኢራን መንግስታዊ ቴሌቪዥን ጣቢያና ወታደራዊ የእዝ ማዕከላት ከፍተኛ ድብደባ እየተፈጸመባቸው ነው። ካለፈው ቅዳሜ ጀምሮ በተሰነዘረው ጥቃት የኢራን ከፍተኛ መሪ አያቶላ አሊ ካሜኒና ሌሎች ቁልፍ የጦር አዛዦች መገደላቸው ተከትሎ በሀገሪቷ ከፍተኛ የአመራር ክፍተት ተፈጥሯል። ኢራንም በበኩሏ በመቶዎች የሚቆጠሩ ድሮኖችና ባሊስቲክ ሚሳኤሎችን ወደ እስራኤል ከተሞች በተለይም ወደ ኢየሩሳሌምና ቤርሼባ በመተኮስ አጸፋዊ እርምጃ እየወሰደች ነው። በዚህም በእስራኤል በኩል የሰዎች ሕይወት መጥፋቱና ንብረት መውደሙ ተዘግቧል። በቀጠናው ያለው ሁኔታ ይበልጥ የተወሳሰበው በሊባኖስ የሚገኘው ሂዝቦላ ጦርነቱን መቀላቀሉን በማወጁ ነው። ሂዝቦላ ከሰሜን ሊባኖስ ወደ እስራኤል ከፍተኛ የሮኬት ጥቃትን እየሰነዘረ ሲሆን ይህም እስራኤል በሁለት ግንባር እንድትዋጋ አስገድዷታል። በተጨማሪም ኢራን የዓለምን የነዳጅ ንግድ ለማስተጓጎል የሆርሙዝ ወሽመጥን ለመዝጋት በመሞከሯ የአሜሪካ ባህር ኃይል በቀጥታ የኢራንን ኃይሎች ጋር ግጭት ውስጥ ገብቷል። የአሜሪካ ፕሬዝዳንት ትራምፕ ይህ ዘመቻ የኢራንን የኒውክሌር አቅም ሙሉ በሙሉ ለማውደም የታለመ እንደሆነ የገለጹ ሲሆን ግጭቱ ለሳምንታት ሊቀጥል እንደሚችል አስታውቀዋል። በአሁኑ ወቅት በኢራን ውስጥ ኢንተርኔት ሙሉ በሙሉ ተቋርጦ የሚገኝ ሲሆን የዓለም መንግስታትም ጦርነቱን ወደ ከፋ ቀጠናዊ ቀውስ እንዳያመራ ስጋታቸውን እየገለጹ ይገኛሉ። በመጋቢት 2026 የካቲት 2018 ዓ.ም የተከሰተው ይህ መጠነ ሰፊ ጦርነት በዓለም አቀፍ ኢኮኖሚ እና በቀጠናው ወታደራዊ እንቅስቃሴ ላይ ያሳደረው ያለ ተጽዕኖ እንደሚከተለው ቀርቧል። ጦርነቱ እንደተቀሰቀሰ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ኢራን የዓለም 20 በመቶ የሚሆነውን ነዳጅ የሚያልፍበትን የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ ለመዝጋት በመሞከሯ የአንድ በርሜል ድፍድፍ ነዳጅ ዋጋ ከ$130 በላይ ሊያሻቅብ ችሏል። ይህም በዓለም ዙሪያ የትራንስፖርትና የሸቀጦች ዋጋ እንዲጨምር ማድረጉ አልቀረም። በተጨማሪም ዓለም አቀፍ የአክሲዮን ገበያዎች በስጋት ምክንያት ከፍተኛ መውረድ እያሳዩ ሲሆን የወርቅ ዋጋ ግን እንደ ዋስትና ተረጭቶ በከፍተኛ ሁኔታ እየጨመረ ይገኛል። በሊባኖስ የሚገኘው ሂዝቦላ ከኢራን ጎን መቆሙ በይፋ ካወጀ በኋላ በእስራኤል ሰሜናዊ ድንበር ላይ ከፍተኛ ውጥረት ነግሷል። ሂዝቦላ በሺዎች የሚቆጠሩ ሮኬቶችን ወደ እስራኤል ከተሞች በመተኮስ ላይ ሲሆን እስራኤልም በሊባኖስ የሚገኙ የድርጅቱ የጦር ሰፈሮችና የመገናኛ መሰረት ልማቶች በአየር ጥቃት እያወደመች ትገኛለች። በሶሪያ በኩል ደግሞ የአሜሪካና የእስራኤል አየር ኃይሎች በሀገሪቱ የሚገኙ የኢራን ደጋፊ ሚሊሻዎችና የጦር መሳሪያ ማከማቻዎችን ኢላማ እያደረጉ ነው። ሶሪያ ከኢራን የጦር መሳሪያ ማስተላለፊያዎች ኮሪደር በመሆኗ ይህንን መስመር ለመቁረጥ የሚደረገው ጥቃት በሀገሪቱ ውስጥ ያለውን የእርስ በእርስ ጦርነት መልኩን እንዲቀይርና አዳዲስ ግጭቶችን እንዲቀሰቀሱ ምክንያት ሆኗል። አሜሪካ በፋርስ ባህረ ሰላጤ ወይም ደግሞ ፐርሺያን ገልፍ ላይ ተጨማሪ የአውሮፕላን ተሸካሚ መርከቦችንና የረጅም ርቀት ቦምብ ጣይ አውሮፕላኖች በማሰማራት የአየር የበላይነቷን አረጋግጣለች። የኢራን የአየር መከላከያ ስርዓት በአብዛኛው መውደሙ ቢነገርም ሀገሪቱ አሁን በድብቅ ባሏት ተንቀሳቃሽ የሚሳኤል ማስወንጨፊያዎች አጸፋዊ እርምጃ ለመውሰድ እየሞከረች ነው። ሩሲያና ቻይና ግጭቱ በአስቸኳይ እንዲቆም እየወተወቱ ቢሆንም እስካሁን ድረስ በወታደራዊ እርምጃ ውስጥ በቀጥታ ግን አልገቡም።